ሰላም። ዛሬ በጣም ትልቅና መሰረታዊ የሆነ ስነ መለኮታዊ ጥያቄ ይዘን መጥተናል። ይኸውም የሲኦል መሰዊያ ስርየት የሚጠናቀቀው መቼ ነው? በእርግጥ ጥያቄው ቀላል ሊመስል ይችላል፣ ግን እንደምንመለከተው ውስጡ ብዙ ውስብስብ መልሶች አሉት። እስቲ እንግዲህ አብረን እንመርምረው። እሺ፣ ወደ ዋናው ጉዳይ ከመግባታችን በፊት አንድ ነገር ግልጽ እናድርግ። ስርየት የሚለው ቃል ራሱ ምን ማለት ነው? ማዳንን ነው የሚያመለክተው ወይስ ፍርድን? ይህንን ጥያቄ መመለስ ለሚቀጥለው ውይይታችን ቁልፍ ነገር ነው። የክርክሩን ዋና ነጥብ ለመረዳት በጣም ይረዳናል። እንግዲህ ወሳኙ ነጥብ ይሄ ነው። ማስተሰሪያ ሁለት ገጽታዎች አሉት ማለት ነው። በአንድ በኩል የኃጢአት ዕድልን ሙሉ በሙሉ ያስወግዳል፣ በሌላ በኩል ደግሞ በኃጢአተኞች ላይ ፍርድን ያመጣል። ይህንን ሁለት ገጽታ ያለው ፍቺ በደንብ መያዝ አለብን፣ ምክንያቱም ለቀጣይ ውይይታችን በጣም ወሳኝ ነው። እናም ወደ መጀመሪያው ክፍላችን ስንገባ ማስተስሪያ መቼ ነው የሚጠናቀቀው የሚለውን እንመለከታለን። ይህ ጥያቄ ለምን ብዙ ክርክር እንደሚያስነሳ አሁን በግልጽ እናያለን። ምክንያቱም መልሱ አንድና አንድ ብቻ አይደለም። እንግዲህ የማስተስሪያው ጊዜ መቼ ነው በሚለው ላይ የተለያዩ አመለካከቶች አሉ። አንዳንዶች በቃ በመጀመሪያው ትንሣኤ ይጠናቀቃል ይላሉ። ሌሎች ደግሞ አይ ከሰባቱ መቅሰፍቶች በኋላ ነው የሚል አቋም አላቸው። ወይም ደግሞ ሰይጣን ሲታሰር ነው የሚሉም አሉ። እንዲያውም አንዳንዶች እስከ ነጭራሹ ሞትና ሲኦል ወደ እሳት ባህር ሲጣሉ ነው ይላሉ። ይህንን ያህል የተለያየ አመለካከት መኖሩ ራሱ ጉዳዩ ምን ያህል ውስብስብ እንደሆነ በቂ ማሳያ ነው። እሺ፣ በሁለተኛው ክፍላችን ደግሞ ከነዚህ ሁሉ አመለካከቶች መካከል በተለይ በሁለቱ ዋና ዋናና ተፎካካሪ ትርጓሜዎች ላይ እናተኩራለን። የእነዚህ ልዩነት የክርክሩን ዋና ነጥብ በደንብ ያሳየናል። የክርክሩ ዋና ነጥብ እዚህ ጋር ነው። ሰባቱ መቅሰፎች የማን ስርየት ናቸው? አመለካከት አንድ የሲኦል ስርየት ናቸው ይላል። አመለካከት ሁለት ደግሞ አይ የእውነተኛው ቤተ መቅደስ የስርየት ሂደት አካል ናቸው ነው የሚለው። እቺ ልዩነት የምታመጣው ለውጥ በጣም ትልቅ ነው። ያንን ስንጠረጅ በአንድ አረፍተ ነገር ለማጠቃለል እንሞክር። አመለካከት አንድ እንደሚለው የቤተ መቅደሱ ስርየት በመጀመሪያው ትንሣኤ ያበቃል። ሰባቱ መቅሰፍቶች እሱ ሌላ ለሲኦል ብቻ የሆነ ሂደት ነው። አመለካከት ሁለት ደግሞ አይ የቤተ መቅደሱ ስርየት የሚጀምረው በመጀመሪያው ትንሣኤ ሆኖ የሚጠናቀቀው ግን በሰባቱ መቅሰፍቶች ነው ይላል። ወሳኙ ልዩነት ያለው እዚች ጋር ነው። እሺ፣ ሦስተኛው ክፍላችን ላይ ደግሞ ታዲያ የትኛው አመለካከት ነው ትክክል ለሚለው ጥያቄ የዚህ ትንታኔ ጸሐፊ መፍትሄ ብሎ የሚያቀርበውን ሐሳብ እንመለከታለን። ዋናው መከራከሪያው ሁለት ተለያየ የስርየት ሂደቶች አሉ በሚለው ላይ ነው የተመሠረተው። እንግዲህ የጸሐፊው መከራከሪያ መሠረታዊ መርህ ይሄ ነው። የቤተ መቅደሱ ስርየት እና የመሠዊያው ወይም የሲኦል ስርየት፣ እነዚህ ሁለት ተለያዩ ነገሮች ናቸው። ከዚህም በላይ የቤተ መቅደሱ ስርየት በጊዜ ይቅደማል። እንግዲህ ጸሐፊው የሚያስቀምጠው የጊዜ ቅደም ተከተል ይህን ይመስላል። በመጀመሪያ የቤተ መቅደሱ ስርየት በመጀመሪያው ትንሣኤ ይጠናቀቃል። ያቃለቀ በኋላ ነው የሲኦል ስርየት በሰባቱ መቅሰፍቶች የሚጀምረው። ስለዚህ ሁለቱ የተለያዩ እና ተከታታይ ክስተቶች ናቸው ማለት ነው። በአራተኛው ክፍላችን ደግሞ ይህ ማስተስሪያ ለተለያዩ ፍጡራን ምን ማለት እንደሆነ እንመለከታለን። ቀደም ብለን እንዳየነው ማስተስሪያ ሁለት ገጽታዎች አሉት፣ ማዳንና ፍርድ። ምንጩ ይህንን ሐሳብ እንዴ ነው የሚያስቀምጠው? ማስተስሪያ ንስሐ ለገባ ፍጡር ማዳን ነው። ንስሐ ለመግባት ፈቃደኛ ላልሆነ ፍጡር ግን ፍርድ ነው። በቃ ምርጫው የፍጡሩ ሲሆን ውጤቱንም የሚወስነው ያው ምርጫ ነው ማለት ነው። እናም ይህ የማስተስሪያን ሁለት ተግባራት በደንብ ያሳየናል። በአንድ በኩል የማንጻት፣ በሌላ በኩል ደግሞ የፍርድ ተግባር አለው። ለጻድቃን የኃጢአት ዕድልን በማስወገድ መዳንን ያመጣል። ንስሐ ላልገቡት ግን ኃጢአተኛውን ራሱን በማስወገድ ፍርድን ያመጣል። እሺ፣ በአምስተኛው ክፍላችን ደግሞ ወደ የዳኑ ሰዎች እንመጣለን። እንደ ምንጩ ገለጻ የዳኑት ሁሉ አንድ አይነት አይደሉም፣ በተለያዩ ምድቦች ይቀመጣሉ። በምንጩ እንደተገለጸው ሦስት አይነት አማኞች አሉ። አንደኞቹ ጻድቃን ናቸው። እነዚህ እምነታቸውን በመንፈሳዊ ፍሬ ያሳዩ ናቸው። ሁለተኞቹ ደግሞ ክፉዎች ይባላሉ። በአፋቸው ቢያምኑም በተግባራቸው ግን የካዱ ናቸው። ሦስተኛው ምድብ ደግሞ እምነታቸውን ከገለጹ በኋላ እውነተኛ ማንነታቸው ሳይፈተን ወዲያውኑ የሞቱትን ያጠቃልላል። በመጨረሻው ክፍላችን ደግሞ ሁሉንም ነገር አንድ ላይ በማምጣት የመጨረሻዎቹን ክስተቶች ቅደም ተከተል እንመለከታለን። እንግዲህ የፍጻሜው ቅደም ተከተል ይህን ይመስላል። በሰባቱ መቅሰፍቶች ይጀምራል። ይህም የአውሬውን ሰራዊት ፍርድ ያስከትላል። ከዚያም ሰይጣን ይታሰራል።
የተላለቁ ነጭ ዙፋን ፍርድ ይከተላል። በመጨረሻም ሞትና ሲኦል ወደ እሳት ባህር በመጣል ሁሉም ነገር ይጠናቀቃል። ስለዚህ ወሳኙ ነጥብ ይሄ ነው። በትንታኔያችን ውስጥ ስንወያይባቸው የነበሩት የሁለቱ ዓለማት የመጨረሻ ጣፈንታ ይለያያል። እውነተኛው ቤተ መቅደስ ተጠብቆ ይቀራል። ሲኦል ግን ስርየት ከተደረገለት በኋላም እንኳ በመጨረሻ የሚጠብቀው ጥፋት ነው። እናም በዚህ የመጨረሻ እና በጣም አሳሳቢ በሆነው ጥያቄ እንለያይ። ምንጩ እንደሚለው ኃጢአትን ብተው ኃጢአት ብቻ ይጠፋል። ጥያቄው ግን ካልተወኮስ? ይህ ምርጫ እና ስለሚያስከትለው ውጤት ሁላችንም በጥልቀት ልናስብበት የሚገባ ጉዳይ ነው።